what are the consequences of climate change? climate change ምን ሊያመጣ ይችላል? ኢምፓክቱ ምንድነው? አሁን ቅድም እንደገለጽኩት መጀመሪያ ናቹራል ፋክተርስ አለ፣ ሁለተኛው ሂውማን ፋክተርስ ነው። በሂውማን ፋክተር አማካኝነት ምን አለ ማለት ነው? ከፍተኛ የሆነ የሙቀት ለውጥ ወይም ደግሞ ክላይሜት ቼንጅ እንዲኖር ያደርጋሉ ማለት ነው። ዋናው ነገሩ እዚህ ጋር ምንድነው? ሂውማን ቢንግስ ወይም ሂውማን ፋክተርስ የምንለው the most important factors which brings what the climatic change at this present times ማለት ነው። so changes in precipitations ማለት እዚህ ጋር the amount of rainfalls receiving in one area can be what changed through time. for example ከዚህ በፊት የነበረው ሊደርስ የሚችለው አንድ ቦታ ሊደርስ የሚችለው amount of rainfalls እየቀነሰ ሊመጣ ይችላል፣ ወይም ደግሞ ከፍተኛ የሆነ ወቅቱን ያልጠበቀ ምን ሊፈጠር ይችላል ማለት ነው። sporadic rains የምንለው ሀፕል ሊያደርግ ይችላል ማለት ነው። ስለዚህ ሲዝኑን የጠበቀ ሬንፎል እናገኛለን ወይም ፕሪሲፒቴሽን ሊኖር አይችልም ማለት ነው። ወይ ከፍተኛ የሆነ ሬን ሊፈጠር ይችላል፣ ቶሬንሻል የሆነ ሬን ሊፈጠር ይችላል፣ ወይም ደግሞ ወቅቱን ጠብቆ ያ አማውንት ኦፍ ሬንፎልስ ሊደርስ አይችልም ማለት ነው። the other one rising of sea levels የምንለው ቅድም ለመግለጽ እንደሞከርኩት የሙቀት መጠን በጨመረ ቁጥር አይሲዎች ሜልት ያደርጋሉ። አይሲ ሜልት ሲያደርግ ሲ ላይ ጆይን ያደርጋሉ። የባህር ጠለሉ ምን ይሆናል ማለት ከፍ ይላል ማለት። የባህር ጠለሉ ከፍ በሚልበት ሰዓት እዛ አካባቢ የሚገኙ የትኛውም ባዮዳይቨርሲቲ አኒማልም ሊሆን ይችላል፣ ወይም ደግሞ ዲፈረንት ፕላንት ስፒሺም ሊሆን ይችላል፣ ሂውማን ቢይንግም ሊሆን ይችላል፣ በዛ ስቶርም ወይም ደግሞ ፍለድ ሊመቱ ይችላሉ ማለት። ኢምፓክትስ ኦን ፖላር ሪጅን ላይ የሚገኙ የተለያዩ ሃቢታቶች አሉ። እነዚህ ሃቢታቶች ኦልሶ ፍሬዙ ሜልት በሚያደርግባቸው ሰዓት ጀስት ያላቸው የኖርማል ሃቢቴሽንስ ይቀየር ይችላል ማለት። ለምን? ለምሳሌ እንደነ ፖላር ዲርስ የመሳሰሉት ከፍተኛ የሆነ ቅዝቃዜ ባለበት ቦታ ላይ ሊኖሩ የሚችሉ ናቸው። እንደነ ፔንጊዮን የመሳሰሉ እንስሳቶች እዛ አካባቢ ላይ ወይም በርድስ የሚኖሩበት ኤሪያ ምን ይሆን ይችላል ማለት ነው፣ ይቀየርባቸዋል። በሚቀየርበት ሰዓት ዳር ሲምፕሊ ወይም ማይግሬት ያደርጋሉ ወይም ደግሞ ላይፋቸው እዛ ቦታ ላይ ይጠፋል ማለት ነው። ኢፌክትስ ኦን ኢኮሲስተም ነው። ኢኮሲስተሙ እንደምናየው ከፍተኛ የሆነ ኢምፓክት ይኖረዋል ኢኮሲስተማችን ላይ ማለት የዓለማችን ኢኮሲስተም ላይ ትንሽም ይሁን ከፍተኛ የሆነ ኢኮሲስተም ላይ ከፍተኛ የሆነ ኢምፓክት አለው ማለት ነው። ሲ ሌቨል ራይዝ ሲያደርግ ቅድም እንደገለጽኩት another major consequence of climate change is an increase in sea level as land based ice sheets and glaciers retreat. the oceans continue to expand and get warmer. ኦሽኑ እየሞቀ ይሄዳል፣ የውሃ መጠኑ እየጨመረ ይሄዳል። ስለዚህ ከፍተኛ የሆነ ኢምፓክት አለው። አሁን ለምሳሌ እዚህ ጋር እንደምናየው ባህር ዳርቻ አካባቢ የሚገኙ ቪሌጅ ወይም ደግሞ ሃውስስ እዚህ ጋር ዳሜጅ ይሆናሉ ማለት። ምክንያቱም ውሃው ከፍተኛ የሆነ ከነበረው ከሲ ሌቭሉ እየጨመረ በሚመጣበት ሰዓት ውሃው ከፍተኛ የሆነ ሙሌት በሚኖርበት ሰዓት በዚህ በዓለም ሙቀት መጨመር ምክንያት ከፍተኛ የሆነ ስቶርምስ እዛ አካባቢ የሚገኙ ኤሪያዎችን ይመታል ማለት ነው። ብዙውን ጊዜ እነዚህ እንደነ ስቶርም ሄሪካንስ ሀፕንድ የሚሆነው ከፍተኛ የሆነ የኡቂያኖሶች ውሃ መጨመር ወይም ሙሊት በሚያመጣው ምክንያት ነው ማለት ነው። ኢፌክትስ ኦን ፖላር ሪጅንስ እዚህ ጋር እንደምናየው ለምሳሌ ፖላር ዲርስ ሙቭ በሚያደርግበት ሰዓት ለምሳሌ ፍሮዝን የሆነ አይስ ያለ ሙቀቱ በጨመረ ቁጥር እዚህ ጋር የበረዶ ግግር ምን ይሆናል ማለት ነው፣ changed into directly into water. so those animals who are just surviving around this area which are surviving in these polar regions are become in danger ይሆናሉ ማለት። ይሄ ነው እንግዲህ የግሎባል ክላይሜት ቼንጅ ወይም ደግሞ ግሎባል ዋርሚንግ ሊያመጣው የሚችለው ኢምፓክት ይሄ ነው ማለት ነው። ስለዚህ ዋናዎቹ ምንድናቸው? ሂውማን ሜድ ፋክተር እና ናቹራል ፋክተር ናቸው። ሞስትሊ ግን ከፍተኛ የሆነ ኢምፓክት ያለው ማለት ሂውማን ሜድ ፋክተር ነው ማለት ነው።